السلام عليكم ورحمة الله وبركاته. ودنا يتكبراتشو يا يوتيوب channel ቤተሰቦች እንኳን ደህና ቆያችሁኝ። አልহামዱሊላህ ረብል ዓለሚን ደህና ነኝ። በመጀመሪያ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያዊ ይሄን ቪዲዮ ሼር ዲዮት ሪፖስት ስሩበት። እንግዲህ ከዚህ በኋላ ልታወኝም ትችላላችሁ፣ ላታወኝም ትችላላችሁ። በዚህ ቪዲዮዎች ውስጥ ብዙ አይነት ርዕሶችን አነሳለሁ። በመጀመሪያ በህገወጥ የሰው ዝውውር ተሳትፎ በዜጎቻችን ላይ ኪሳራና ሞትን እያስከተሉ ባሉ ግለሰቦች ላይ በጽኑ እያወገዝኩኝ ወደ ጉዳዩ አልፋለሁ። እንግዲህ ሁላችሁም እንደምታውቁት ይሄን 15 ቀን የነበርንበትን ውጣ ውረድ ሁላችሁም ታውቁታላችሁ። በተለይ በሃኒ ጉዳይ ምግብ ሳንበላ ውሃ ሳንጠጣ ስራ ሳንሰራ እንቅልፍ ሳንተኛ ሰውነታችን ቢጫ እየሆነ እቺ ትክክለኛ መሞቷን የሚያረጋግጥ መረጃ ሳይኖራቸው ለቤተሰቦቻቸው ሙታለይ ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች ቀርበው በህግ ተጠያቂ እንዲሆኑ ጥያቄ ስናቀርብ ቆይተናል። ከዛም ባሻገር እሷ ጋር የነበሩ ግለሰቦች እውነቱን እንዲያወጡ በሚል እጭቅጭቅ ውስጥና ሰጣ ገባ ውስጥ ገብተናል። ለምሳሌ እንደ ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም፣ እውነቱን ንገረን አትንገረን በሚል እሱም ደግሞ እንደዚህ ሌላ አይነት ቃል፣ ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ። ሁለተኛው እኔ እነሱ ጋር ነበርኩ አይቻለሁ ያለ ስሜ ሐሚድ ነኝ ያለ ግለሰብ በሶሻል ሚዲያ ማን እንደፖስተው ባላውቅም ሲንሸራሸር አይቼ በቀጥታ የልጁን ቁጥር በማፈላለግ ቁጥሩን ታገኘው በኋላ እሱ ላይ ደውዬ እውነት አይደለም በማለት እውነቴን ነው ብሎ እነሱ ጋር ለመኖሩና ላለመኖሩ የገጠር ልጅን አስገብተን እስቲ አንዳንድ ጥያቄዎችን ጠይቀውና እናንተ ጋር ለመኖርና ላለመኖሩ እናረጋግጣለን ስንል የገጠር ልጅ መረጋጋትም ስላልነበረው ውክቢያና እሱ እንዳይናገር የማድረግ ሂደት ስለነበረ በዛ እኔም ስሜታዊ ሆኜ ሰድቤዋለሁ። ዲቃላ ምናምን ብዬ ስለሰደብኩት ይሄንንም ይቅርታ ጠይቃለሁ። በመቀጠል በዛኑ ሰዓት በዛኑ ታይም ላይ የቲም ነው ብለው ኮሜንት ላይ ሲጽፉ አይ የቲም አይደለም አባቱ የከሚሴ ኦሮሞ ነው፣ ምናልባት አባቱ ጋር አላደገም፣ እንደሰማው ከሆነ አባቱ ጥሎት ከእናቱ ወገን ጋር ነው ያደገው፣ ስለዚህ ያስተዳደግም ችግር ኑሮበት ይሆናል እንደዚህ በእህቱ ላይ ጨካኝ የሆነው ብዬ በሰራሁት ቪዲዮ ላይ ጭራሽ የብሔር ስም ሰጥተው ብሔርን ከብሔር ለማጋጨት እየሄዱበት ያለው መንገድ በጣም አስጠያፊ ነው። እኛ የትኛውም ብሔር የትኛውም ሃይማኖት ጥላቻም ሆነ ምንም አይነት ነገር የለም። የትኛውንም ብሔር የትኛውንም ሃይማኖት የትኛውንም የፖለቲካ አይዲዮሎጂ ደግሞ እኛ አላራመድንም፣ አላስተላለፍም። ስናወራም የነበረው ስንቃወም የነበረው አንደኛ በህገወጥ የሰው ዝውውር ላይ የተሳተፉ ግለሰቦችን ነው ስናዋግዝም የነበረው። ሁለተኛ በዛ መንገድ ላይ አሁንም ለመምጣት ያሰቡ ዜጎች መንገዱ ምን ያክል አስከፊና አሰቃቂ ህይወትን የሚቀጥፍ መንገድ እንደሆነ ተጠንቅቀው በህጋዊ መንገድ ወደሚሄዱበት መንገድ ምርጫቸውንም ህጋዊ እንዳደርጉ ለወገኖቻችን ለተከታው ሙሉ ስንመክር ነበር። ከዛ በዘለለ እኔ ደጋግሜ የምናገረው የትኛውም ብሔር የትኛውም ሃይማኖት ጥላቻም የለብኝ፣ ጠልቼም አላውቅም። ስለዚህ እኛ በጎ ነው ያዋልነው። በረሃ ላይ ለቀረችው እህታችን ፍትህ ነው የጠየቅነው።
የህገወጥ ሰው ዝውውር ላይ የተሳተፉ ግለሰቦች ከዚህ ድርጊታችሁ ተቆጠቡ። እንዲሁም በአካባቢው ያለ መንግስት በእነዚህ አካሎች ላይ እርምጃ ይውሰድ። እነሱን ካላገኘ ቤተሰቦቻቸውን በህገ ወጥ ስራ ውሎ ልጆቻቸው እያደረጉ ያሉትን የህገ ወጥ ዝውውር ጨካኝና መጥፎ ተግባር እንዲተው መደረግ አለባቸው እንጂ ያልነው ወይንም በቤተሰቦቻቸው ላይ ግድያ ምናምን የሚባል ነገር እኔ በቃላቴ አልወጣም። ሁሉም ሰው እንደሚያውቀው በቁጥጥር ስር የዋሉ ቤተሰቦቻቸው ከማለት የዘለለ እንደሚባለው አጥፏቸው ብሏል ምን ብሏል የሚባል ብዬም አላቅ ልልም አልችልም። አሁንም በህገወጥ የሰው ዝውውር ላይ የተሰማሩ ግለሰቦችን መንግስት አድኖ በቁጥጥር ስር አውሎ የዜጎችን በህገወጥ መንገድ እየሄዱ በየባህሩ የአሳ ቀለብ በየመንገዱ በየጫካው እያለቁ ያሉ ወገኖች ጉዳዩን እንዲቆም ማድረግ እንዲችል ትልቅ ፍንጭ ሰጥተናል እንጂ በምንም ነገር ሌላ ጥፋት የለብንም። እኛ በዋልነው በጎ ስራ በጠየቅነው መንገድ ላይ ያላግባብ እየተደፈሩ ያላግባብ እየተገደሉ ያላግባብ እየሞቱ ላሉ ወገኖች ፍትህ እንጂ የጠየቅነው ሌላ ምንም ነገር አላልንም። የመኖሪያ ፍቃዴ ካንስል ተደረገ፣ የመኖሪያ ፍቃዴ ተሰረዘ። ጉዳዩን እንኳን ለማወቅ ምንድነው ብለን በብዙ መንገድ ሄድ ምንም አይነት ምክንያት ልናገኝ አልቻልንም። ብቻ የኢማራትን ሀገር ለቀህ በተሰጠ ጊዜ እንድትወጣ የሚል ነው። እንግዲህኛ ምንም ነገር ያደረኩትም የለኝ የተናገርኩትም የለኝ። አሁን ምን እንደሚፈጠርም ገና አላወቅኩ ዝም ብዬ ተቀምጫለሁኝ። ምክንያቱም ድንገት ነው ይሄ ነገር የወደቀብኝ። ምንም ላስብም አልቻልኩም። ወደየትም እንደምሄድ ግራ ገብቶኛል። ሁላችሁም እንግዲህ በተለይ ደግሞ ይሄን ጉዳይ የኤምባሲ ሰዎች መፍታት የምትችሉ ከሆነ ትብብራችሁን እንሻለን። ቪዲዮውን ሼር ሪፖስት አድርጉት። ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ፣ ሰላም ቆዩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።